ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል አትደንግጡ ዳሩ ግን መጨረሻው ገና ነው ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል የምድር መናወጥ በልዩ ልዩ ስፍራ ይሆናል እነዚህም ሁሉ የምጥጣር መጀመሪያ ናቸው አትፍሩ አትደንግጡ የመልእክቴ ርዕስ አትፍሩ የሚል ነው አትደንግጡ በሚለው ነው አትፍሩ አትደንግጡ እዚህ ክፍል ላይ እንግዲህ ስንመለከት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጠው ሳሉ ጠየቁት መቼ ነው የዓለም መጨረሻ ንገረን የሚል ጥያቄ ነው በጣም ቤዚክ ጥያቄ ነው ያነሱለትና መቼ ነው የዓለም መጨረሻው የሚሆነው መቼ ነው ምንድነው የሚሆነው ምልክቱ ብለው ሲሉት እንግዲህ በፍጹም እነሱ የሚያውቁት ነገር የለም እሱ ግን ሉዓላዊ አምላክ ስለሆነ የሚያውቀው ነገር ስላለ የኋላውንም የወደፊቱንም ሊመጣ ያለውን ስለሚያውቅ አምላክም ስለሆነ ፍጹም ሰው ፍጹም አምላክም ስለነበረ ሚስጥርን ገለጠላቸውና የሚሆነውን ነገር ከታች በሙሉ ምዕራፍ 24 ሚስጥርን ገለጠላቸው እዚህ ቦታ ያላቸው ነገር ግን እንዲህ ነው በተለይ ቁጥር 6 ላይ ያለ እነሆ የጦርን ወሬ ትሰሙ ዘንድ አላችሁ ይህ ሊሆን ግድ ነው ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል እንዲህ ሁሉ የምጥጣር መጀመሪያ ናቸው የሚል እናያለን እንግዲህ ከተናገራቸው ነገሮች መካከል ከታችም ብዙ ነገሮች አሉ አንዱ ምንድነው ጦርና የጦር ወሬ ከዛም ጋር በተያያዘ ደግሞ ከዚህ ከሚመጣው ጦርነትና ካለው ነገር የተነሳ ደግሞ የሕዝብ መሸበር የሕዝብ ፍልሰቶች ሕዝብ ደግሞ በመንግስታቱ ላይ በሚመራቸው ላይ የመነሳት የማመጽ ነገሮች ከዛም ጋር ደግሞ ወደ ታች ስናይ ደግሞ ቸነፈሮች ችግሮች የኑሮ ፕሮብሌሞች ኢኮኖሚካል ችግሮች ብዙ እንደሚመጡ ምዕራፍ 24 ይነግረናል እንግዲህ ዛሬ የምናየው ይሄንን ነው አሁን ዓለማችን ምን ትመስላለች ለሚለው እንግዲህ ስንመለከት ዓለም በፍርሃት የተዋጠችበት ነው በተለይ እነዚህ ካለፈው ቅዳሜ ጀምሮ እስከ አሁን 8-9ኛው ቀን ላይ ዓለም ላይ ትልቅ ድባብ ያለበት ነው ሁላችንም በሚዲያ እንደምናየው ስለሚመለከተንም እየጸለይን ያለነው ዓለማችን እንግዲህ በጣም ከባድ ነገር ገጥሟት ነው ያለችው ጦርነት በመካከለኛው ምስራቅ እስራኤልና አሜሪካ በኢራን ላይ የተነሳው ጦርነት ተመልክቶ ያለው ነገር እጅግ በጣም ሼክ እያደረገ ነው ያለው ዓለም ሁሉ ትኩረት እዛ ነው ያለው ሚዲያዎች በሙሉ ብትከፍቱ እነሱ ነው የሚናገሩት በቃ አስፈሪ ነገር ነው የምንሰማው የዜና ጣቢያዎች የወደፊቱን ነገር ሲናገሩ በቃ የሚያስደነግጥ ነው እየሆነ ያለው ነገር በዛ ዙሪያ ያለው በአረብ ሀገሮች ላይ የሚደረገው ሶስተኛው የዓለም ጦርነት ሊመጣ ነው ጎግ ማጎግ ሊመጣ ብዙ ነገር መንፈሳዊ ትርጉሞች ይሰጣሉ እና በዚህ የተነሳ ደግሞ ሕዝብ በመናወጥ ላይ ነው ያለው እኛም ጋር የደረሰ ነው ሩቅ ብንሆንም በአንድም በሌላም የሚያሳስበን ነገሮች አሉ ስለዚህ ሰው ተቸግሮ ነው ያለው ሰው ተጨንቆ ነው ያለው እና በዚህ ሁኔታ ውስጥ በተለይ በጣም ከባድ ነገሮች እንዳገልጋይ እንግዲህ ከሰዎች ጋር ኮሙኒኬት ስለምናደርግ ከተለያዩ ስቴቶችም ብዙ መሰማዋልና ባለፈው 15 ቀን ላይ አንድ ከተማ ላይ ያለች አንዲት እህታችን የኛ መስሪያ ቤት ተዘጋ 216 ሰዎች ሌኦፍ ሆነናል ካለው ነገር ጋር የተነሳ እንዴት ምን እንደምንሆን አናቅም ሞርጌጅ ምን እንደምንከፍል ጸልዩልን የሚል ርዕስ ደርሶን እየጸለይን ያለ ነው አንድ ካሊፎርኒያ ላይ ደግሞ የሆነ ሰሞኑን የደረሰን 286 ሰራተኞች ሊባረሩ ነው ድርጅቱ ሊዘጋ ነው ማርች 18 ላይ ተባረራላችሁ ተብለናል በጣም ከባድ ወሬ ነው እንግዲህ ያ ኔጋ የደረሰው ነው ብዙ ነገር መስሪያ ቤቶች እየተዘጉ በሰው በሮቦቶች እየተተኩ ያስፈራል ጦርነቱን ስናየው ያስፈራል የጋዝ ጭማሪው የትና የት እየደረሰ ነው አሁን ገና ደግሞ እዚህም ሊመጣ ነው ስለዚህ አስፈሪ ነው ሁኔታው ያለው ተማሪ ተጨንቆ ነው ያለው ገና የሚመጣው አልታወቀም በዚህ ሁኔታ ውስጥ እንግዲህ ሰው ሲናወጥ እያለ ጌታ ኢየሱስ ወደ ቃሉ ስንመጣ ግን ምንድነው አለ አትናወጡ ነው ያለው አትናወጡ ሲባል ሊሆን ዘንድ ግድ ነው ስለዚህ መጽሐፉ የገባው ሰው ብቻ ነው ተረጋግቶ መኖር የሚችለው በዚህ ዘመን
አይ ዶንት ኖ እንዴት እንዳላችሁ እናንተ አላውቅም፣ ግን ብዙ ሰው እየተረበሸ ነው። ምክንያቱም እያንዳንዱን ቤት የሚያንኳኳ ነገር ገና ወደፊት በብዛት ይመጣል። አሁን ምጥጣር ትንሿ ነገር ነች፣ ያስፈራል የሚመጣው ነገር። ግን ደስ የሚለው የኛ ጌታ የሆነው ኢየሱስ የዛሬ 2000 ዓመት ሚስጥሩን ገልጦልናል። ስለዚህ አትናወጡ፣ ሊሆን ዘንድ ግድ ነው። መጨረሻው ይሄ ምጥ ነው። ጌታ ሊመጣ ነው። የመጨረሻው ነገር ነው። ስለዚህ አትናወጡ፣ አትረበሹ፣ አትታወኩ። በምታዩት በምትሰሙት፣ በሚዲያው፣ በዜናው፣ በሕይወታችሁ በሚያልፈው አትረበሹ ብሎ መጽሐፍ ነግሮናል። እንግዲህ ይሄ እንዲህ ካለን ሳይናወጡ እንዴት መኖር ይቻላል በዚህ ዘመን? ይሄ የሆነ ባለበት የእያንዳንዳችን ጓዳ የሚያንኳኳ ነገር እየገባ ባለበት እያንዳንዱ የምንሰማው ነገር በሙሉ እያስጨነቀ ባለበት እንዴት ይቻላል? ምን ማለቱ ነው ኢየሱስ? አትናወጡ ይቻላል እንዴ ሳይናወጡ መኖር በእንዲህ አይነት ሁኔታ ውስጥ? ወገኖቼ የማይቻል ነገር ጌታ አልነገረንም። ይቻላል። እስቲ አሜን እንበል። ይቻላል፣ ይቻላል። ከዚህ በመለጠም በሚመጣ ሁኔታ ውስጥ መኖር ይቻላል። ለምን? ኢየሱስ አትናወጡ ሲል ምክንያት አለው። ስለዚህ ሳንናወጥ የምንኖርበትን 3 ወይ 4 ምክንያቶችን እናያለን። ሳይናወጡ ሊኖሩ የሚችሉ ሰዎች፣ ሳይታወኩ መኖር የሚችሉ አማኞች ምን አይነት ናቸው ስንል እዚህ ጋር 4 ነገር ባጭሩ በተለያየ ክፍሎች ላይ ያሳየናል። 4ቱን ነገሮች አሳያቸዋለሁ። እኛም ሳንናወጥ ከሚሆነው ነገር ጋር መኖር የምንችልበት የመጀመሪያው የማንናወጥበት ዋነኛው ምክንያት ምንድነው? አንደኛ እግዚአብሔር የሁሉ ነገር ተቆጣጣሪ ስለሆነ ነው። አሜን። እግዚአብሔር የምንድነው? የሁሉ ነገር God is in control ስለሆነ ነው ማናወጥ የሌለብን። ሁለተኛው ምክንያት ደግሞ እዚህ ጋር የሚያስቀምጠው እግዚአብሔር ጠባቂ ስለሆነ ነው መናወጥ የሌለብን። God protect ስለሚያደርገን መናወጥ የለብንም። ሌላው እዚህ ጋር የሚያስቀምጠው መናወጥ የሌለብን ምክንያት ምንድነው? እግዚአብሔር አቅራቢና ሰጪ ፕሮቫይደር ስለሆነ ነው። እግዚአብሔር ፕሮቫይድ ስለሚያደርገን አንናወጥም። የአራተኛው እግዚአብሔር ጸሎትን የሚሰማ ስለሆነ ሰምቶም ስለሚመልስ እኛ መናወጥ የለብንም። እነዚህን እውነቶች ነው የምናገኛቸው በአንድም በተዘዋዋሪ በመጽሐፍ ቅዱሳችን። የመጀመሪያውን ስናይ እንግዲህ መናወጥ የሌለብን ለምንድን ነው? የኛ አምላክ የበላይ ተቆጣጣሪ ነው። ስለዚህ አሜን እንበል። እግዚአብሔር የምን ተቆጣጣሪ ነው? የሁሉ ነገር። እንዴት ስንል ሊሆን ዘንድ ግድ ነው ካለ እሱ መጀመሪያውን ያውቀዋል፣ መጨረሻውን ያውቀዋል። ሁሉ ነገር በሱ ማስተር ፕላን ውስጥ ነው የሚሄደው። ኮንትሮል አድርጎት ነው የሄደ ያለው። ስለዚህ ነው መናወጥ የሌለብን። ድንገተኛ ነገር አይደለም። ድንገት አይደለም። መካከለኛው ምስራቅ ላይ አሁን የተነሳው ለኛ ድንገት ነው። ለነገስታት ድንገት ነው። ለብዙ ሰዎች ድንገት ነው። ለኛ ግን ሊሆን ዘንድ ግድ ነው ሲል በእግዚአብሔር የዘላለም ዕቅድ፣ በእግዚአብሔር የዘላለም አጀንዳ ፕላን ተደርጎ እየሄደ ያለ ነው። ዓለም ስናይ በተጻፈላት በትንቢት ቃል እየሄደች ነው ያለችው። ጌታ ኢየሱስ ክርስቶስ አንድ ጊዜ እንዲህ አለ ስለ ይሁዳ ሲናገር፣ የሰው ልጅ አሳልፎ ለሚሰጠው ወየውለት ካለ በኋላ የሰው ልጅ ግን እንደ ተጻፈለት ይሄዳል አለ። ክብር ለጌታ ይሁን። እንደ ተጻፈለት ነው የሚሄደው የሰው ልጅ። እግዚአብሔር ኮንትሮል አድርጎ እንዳስቀመጠኝ እኔስ እንደ ተጻፈልኝ በእግዚአብሔር ማስተር ፕላን ውስጥ እንዳለው ነው የሚሄደው። ግን እኔን አሳልፎ ለሚሰጠኝ ለይሁዳ ወየውለት አለ። ወገኖቼ ስለዚህ መናወጥ የሌለብን ዛሬ እርፍ ብለን መኖር ከፈለግን ነገሮችን የሚቆጣጠር እግዚአብሔር የበላይ አለ። ሁሉ ነገር በሱ እጅ ነው ያለው። እሱ ሉዓላዊ ነው። እግዚአብሔር የተባረከ ይሁን። ሉዓላዊ ነው። ድንገት መጣ ብሎ ድንግጥ አይልም። አሁን ደንግጠዋል የዓለም መንግስታት። አውሮፓውያን ግራ ገብቷቸዋል። ምን እንደሚይዙት አያውቁም። ኢቭን ጦርነቱን የጀመሩት ራሱ ግራ ገብቷቸዋል። ከጀመሩበት በኋላ ምኑን የያዙት ያልጠበቁት ነገር እየፈነዳዳ። እግዚአብሔር ግን መጽሐፍ ሲናገር መዝሙር 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ ዘርግቶ ተቀምጧል፣ መንግስቱም ሁሉን ትገዛለች ይላል። እግዚአብሔር ይመስገን። እግዚአብሔር ዙፋኑ በምድር ላይ ሆኖ በሰማይ ላይ ሆኖ በምድር ግን እየገዛ ነው ያለው።
ስለዚህ ገዢው እግዚአብሔር ነው ማለት ነው። የበላይ ተቆጣጣሪው እሱ ነው ማለት ነው። ስለዚህ ጠላት የፈለገውን የሚያደርግበት ምድር አይደለችም። እግዚአብሔር የበላይ ነው። አሜን። ስለዚህ ዛሬ ምናልባት ልንናወጥ የጀመርን ካለ ቶሎ እንመለስ። እግዚአብሔር የበላይ ነው። ነገሮችን እያስኬደ ያለ የበላይ ነው። ልክ ነው። ጠላት በዚህ ውስጥ የሚሰራው ነገር ይኖራል። ነገር ግን እንደ ዮሴፍ ነው። የዮሴፍ ወንድሞች አሁን ዮሴፍን የሸጡት እነሱ ናቸው፣ የደበደቡት እነሱ ናቸው። ግን ሉዓላዊ አምላክ የዮሴፍን የሕልም ፍጻሜ ከላይ ሆኖ እየተቆጣጠረ ነበረ። ለዚህ ነው ዮሴፍ መጨረሻ ላይ እናንተ ለመጥፎ አደረጋችሁት፣ እግዚአብሔር ግን ለምን ለወጠው አለ፣ ለበጎ። እግዚአብሔር ይመስገን። ዛሬ ዓለም መንግስታት ምክንያት ሆነው ቢነሱም እግዚአብሔር ግን ለበጎ ነገሮችን የሚለውጥ አምላክ ነው። ስለዚህ እግዚአብሔር ሉዓላዊ ስለሆነ አትናወጡ፣ አንረበሽ። ሚዲያና ዜና ከሚነግረው ነገር ጋር አንታወክ፣ አንረበሽ። እግዚአብሔር የበላይ ነው። አንድ ጊዜ ማነው ዕንባቆም ግራ ገባው። ለምንድን ነው እንዲህ የሚሆነው እያለ እኔ ስጮህ የማሰማው ለምንድን ነው? ኃጢአተኛው ጻድቁን ሲውጣ አንተ የለህም ማለት ነው? ምን ይሻላል እያለ ሲል እግዚአብሔር ተገለጠና በዙፋን ላይ ቁጭ ብሎ ራሱን አሳየው። ባየው ጊዜ ምን አለ? እረ እግዚአብሔር በተቀደሰ መቅደሱ ላይ አለ፣ ኮንትሮል አድርጎታል፣ ይቅር ይበለኝ አለ። መጀመሪያ እኮ ያጉረመርማል፣ ኮምፕሌን ያደርጋል። ለምንድን ነው እንዲህ የማይሆነው? ለምንድን ነው እንዲህ የማይሆነው? እግዚአብሔር አይኑን ሲገፍትለት እግዚአብሔር በሰማይ ዙፋን ተቀምጦ በምድር ሁሉ እየተቆጣጠረ ነው። እረ እግዚአብሔር በተቀደሰ መቅደሱ አለ። ስጋ ለባሽ በፊቱ ዝም ይበል፣ ጋድ ኢዝ ኢን ኮንትሮል አለ። እግዚአብሔር ተቆጣጥሮታል ለካ አለ። ዛሬ ወገኖቼ የምናየውን ይሄን ጦርነት በምድራችን ላይ ያለ እግዚአብሔር ተቆጣጥሮታል። የኛ አምላክ ከሱ ውጭ አይደለም፣ እየመራው ነው ያለው። ጠላት በዛ ጋር ቢሰራም እሱ ግን የበላይ ነው። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው፣ የዳዊትን መክፈቻ ቁልፍ በእጁ ያለው እሱ የበላይ ነው። እስቲ ቀኝ እጃችሁን ዘርጉና የኔ አምላክ የበላይ ነው በሉ እስቲ አንድ ጊዜ። ሃሌሉያ! እናጨበጭብለታለን፣ ክብር እንሰጠዋለን። የበላይ ነው እግዚአብሔር፣ የበላይ ነው የኛ ጌታ። ሃሌሉያ! እግዚአብሔር እንዲህ ነው የኛ ኢየሱስ። ስለዚህ የበላይ አምላክ ስላለን በእግዚአብሔር የተወደደ በእሱ ዘንድ ተማምኖ ይኖራል። ቀኑን ሙሉ ይጋርደዋል ይላል። ተማምኖ ለጥ ብሎ ይኖራል። ለምን? እግዚአብሔር የበላይ ስለሆነ። ትዝ ይላችኋል አንድ ጊዜ ጴጥሮስ ነገ ትገደላለህ ተብሎ ተነግሮ ተይዞ በሁለት ወታደሮች መካከል ታስሮ ነገ ሕዝብ ሁሉ ይጠብቃል ጴጥሮስ በአደባባይ እንደሚገደል። ጴጥሮስ ምን ሆኗል? ለጥ ብሎ ተኝቷል። መልአክ መጥቶ ሲቀሰቅሰው ራሱ አልሰማም። ሲያስቸግረው ጎድኑን መታው ይላል። እንደዚህ ይተኛል እንዴ? ነገ ትገደላለህ ተብሎ፣ ነገ ከሥራ ትባረራለህ ተብሎ እንዴት ነው ሰው ሊተኛ የሚችለው? ስንት ነገር እኮ አይምሯችሁ ላይ ይመጣል። ጴጥሮስ ግን ለጥ ብሏል። መልአክ ሲመጣ ተኝቷል። ከዛ ረግጦ ይሁን አላቅም ጎድኑን መታው ይላል። በምን እንደመታው አላቅም። እግዚአብሔር እንደዚህ አይነት መንፈስ ይስጠን። አሜን። ለጥ በኢየሱስ ላይ ተማምኖ አለ የበላይ ነው ብሎ ነው። ለምን እንደሆነ ታውቃላችሁ? ግን ጴጥሮስ የተኛበት ዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱ አንድ ጊዜ ጌታ እንዲህ ብሎታል መጥቶ፣ አንተ ጎልማሳ ሆነ አሁን ትሮጣለህ አለው። ወጣት ነህ፣ በደንብ ታገለግላለህ፣ ግን ታረጃለህ። ሽማግሌ ስትሆን ደግሞ እነሱ ያስታጥቁሃል። ተዘቅዝቀ ተሰቅለ ነው የምትሞተው። መቼ? ስትሸመግል ብሎታል። ፕሮሚስ አለው። አያችሁ፣ እዚህ ጋር አሁን ገና ጎልማሳ ነው፣ አላረጀም በጣም የተያዘበት ጊዜ። ስለዚህ አንዱ የተኛበት ምክንያት እግዚአብሔር ሉዓላዊ ነው በሚል ነው። ሁለተኛው ደግሞ እኔ የተስፋ ቃል ስላለኝ አለ። አርጅተህ ትሞታለህ ብሎ ጌታ ብሎኛል። ስለዚህ በወጣትነቴ ሊገሉኝ ዛሬ ሞት ቢያውጁም በእኔ ላይ አይሰራም አለ። እግዚአብሔር ይመስገን። የተነገረው የትንቢት ቃል ሳይፈጸም አንሞትም። አልሞትም ማለት አለ። ትንቢቱ ይፈጸማል። እግዚአብሔር የበላይ ነው። ስለዚህ ቢያዝም ጌታ አስፈታውና ጴጥሮስ ሄዶ ወንጌልን ሰብኮ አርጅቶ ነው መስዋዕት ሆኖ ይሞተው። ስለዚህ ወገኖቼ ሆይ ዛሬም እንግዲህ አንፍራ፣ ግራ እንጋባ። ልክ ነው፣ ይመጣል። ከዚህ የበለጠም ቤታችን ሊያንኳኳ ይችላል። ዛሬ እግዚአብሔር ይናገረናል። አትደንግጥ ይልሃል።
አትናወጥ፣ አትንቀጥቀጥ፣ እኔ የበላይ ነኝ፣ እኔ ተቆጣጣሪ ነኝ፣ እኔ ካላልኩት በስተቀር ማንም አንተ ላይ ምንም ሊያደርግ፣ እኛም ላይ ምንም ሊያደርግ፣ ዓለም ላይ ምንም ሊያደርግ አይችልም። የእኛ ጌታ የበላይ ነው። አንደኛው ነው። ሁለተኛው መናወጥ የሌለብን እግዚአብሔር ጠባቂ ስለሆነ ነው። ጠባቂ ፕሮቴክት ስለሚያደርገን ነው። ሃሌሉያ፣ ክብር ለጌታ ይሁን። መዝሙር 46 ቁጥር 1 ላይ ምን ይላል? ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ለምን? እግዚአብሔር መጠጊያችን፣ እግዚአብሔር ኃይላችን፣ እግዚአብሔር ደግሞ ብርቱ መታመኛችን ስለሆነ አንፈራም፣ አንናወጥም። ለምን? ጠባቂያችን ስለሆነ፣ ኃይላችን ስለሆነ፣ ብርታታችን ስለሆነ። ምድር ብትነዋወጥ፣ ሚሳኤል መጥቶ እዚህ ቢፈነዳ አንናወጥም ማለት እኮ ነው። በዚህ ቋንቋ ብታመጡት አንረበሽም። ውጫችን ምናልባት በአንዳንድ ነገር ሊመታች፣ የውስጥ ሰላማችን የተጠበቀ ነው። ለምን ሲባል እግዚአብሔር ጠባቂ ነው። ወገኖቼ በየትኛውም ዘመን መናወጥ የሌለብን ሁኔታውን አይተን አይደለም፣ ስራችን ስቴብል ስለሆነ አይደለም፣ ኑሯችን የተስተካከለ ስለሆነ አይደለም፣ ግን ጠባቂ አለ። እስራኤልን የሚጠብቅ አይተኛም አያንቀላፋም። ስለዚህ በዚህ ዘመን ወገኖቼ በጣም ማረፍ አለብን። ጠባቂ አለን። አጭር ነገር ላስታውሳችሁ። ኮሮና ቫይረስ የዛሬ 3 ዓመት ምናምን የነበረው እንዴት ነው ዓለምን ሻት ዳውን አርጓት የነበረው? ጭልምልም አርጓት፣ ሞት የነገሰበት፣ በሚሊዮን የሚቆጠር ህዝብ የሞተበት ጊዜ አስታውሱት። የቅርቡን ጊዜ አስበን ነበር ወኔ ጠፋን፣ በቃ ከዚህ በኋላ ቤተክርስቲያን እንዴት ትሆናለች? ከዚህ በኋላ እንዴት ይሆናል? ብዙ ነገሮች ተዘጋግተው ነበረ። ሃሌሉያ! ጠባቂ እግዚአብሔር ግን አሻገረን። ክብር ለጌታ ይሁን። አረ በደንብ አሜን። በዛ ጊዜ ነው እንዳውም ከፍ ያልነው አንዳንዶቻችን አይደል? ነገራችን ብድግ ያለበት አለቀ በምንለው ሰዓት፣ ምንም የለም በምንለው ሰዓት ነው የእግዚአብሔር ጥበቃ ዙሪያችን መጥቶ እንዳውም ከፍታን የጨመርንበት ጊዜ የዛ ጊዜ ነው። ስለዚህ ዛሬ ወገኖች የሚመጣው ይሄ እና ዛሬ ያለው ነገም የሚመጣው ጨለማዎቻችን አያስፈሩን። እግዚአብሔር ይጠብቀናል። እግዚአብሔር በእውነት ከለላ አለው። እኛ ምን እናድርግ? ድምፁን እንስማ፣ እንከተለው። ሁለተኛው የዓለም ጦርነት አንድ መጽሐፍ ላይ ሳነብ ሚሳኤል ድንገት ይመጣና ይመታል። የሆነ ከየት እንደሚወረወር አይታወቅም። ከተማ ያወድም ነበረ። በዛ መሃል ለአምልኮ ተሰብስበው እያሉ አንዲት ሴት ሰባኪው ሊሰብክ ሲል ፓስተሩ እጇን አጨብጭባ መልእክት አለኝ ብላ ጸጥ አስደረገች። ምንድነው ተናገሪ ሲላት፣ በዚህ ቤት ላይ ሚሳኤል መጥቶ ሲወድቅ ቸርቿን ሲያፈራርሳት አየሁኝ። ከዛስ እግዚአብሔር ይላቸዋል ቶሎ ፕሮግራሙን አቁማችሁ በአስቸኳይ ለቃችሁ ውጡ ይላል ብላ ተናገረች። በጣም የሚገርም ነገር ነው። ከዛ ፓስተሩን በመንፈስ ቅዱስ የሚያምኑ ስለነበሩ ጌታ አለ፣ ውጪው ሰላም እኮ ነው፣ ምንም ነገር የለም። ዘጋጉ። በስነ ስርዓት ያንን ነገር ቦታ ማውጣት ያለባቸውን ከሄዱ ከ3 ሰዓት በኋላ ሚሳኤል ቸርቹ ላይ ወድቆ በታተነው። እግዚአብሔር ጠባቂ ነው። አንዲትም ነፍስ እንዳይሞት እግዚአብሔር ከለላቸው። ይህ የዘመናችን ታሪክ ነው። ስለዚህ ወገኖቼ እግዚአብሔር ያስመልጣል። እኛ መፍራት የለብንም። የሚመጣ ነገር ሊኖር ይችላል። አይመጣም አይልም። ይዋጉሃል፣ ይመጡብሃል፣ ይገዳደሩሃል። ግን የኛ እግዚአብሔር ሊመጣ ያለውን ከሩቅ ያውቃል። ህዝቡን አስመለጠ። ዛሬም የኛ እግዚአብሔር ያስመልጣል። አሜን። ያስመልጥሻል፣ ያስመልጠናል። እንተማመንበት። እግዚአብሔር ጠባቂ ነው። እሳት ሊመጣ ይችላል። ሲድራቅ ሚሳቅ አብድናጎ ትዝ ይላቸዋል። ስገዱ አላቸው፣ አንሰግድም ሲሉ እሳት ጨመሯቸው ይላል። አንድ ነገር የገባኝ እሳቱ እነሱን አልበላቸውም። የመጣው መከራ አልበላቸውም፣ ጠባቂ ስላላቸው። እሳቱ ከገቡ በኋላ እሳቱ የበላው ምኑን ነው? እስራታቸውን ነው የበጠሰው። እስራትሽን ዛሬም የሚመጣው ፈተና ይቆርጠዋል። እስቲ አሜን። እግራቸው እጃቸው ታስሮ ነበረ። እሳቱ የበላው እጃቸው ላይ እግራቸው ላይ የታሰረውን ሰንሰለት ነው። ዛሬም ችግር ቢመጣ እኛን ሞር ዴሊቨር ሊያደርገን እኛ ላይ ያለውን ነገር የሚበጥስ ነው እንጂ እሳቱ እኛን አያቃጥለንም። እግዚአብሔር የእሳቱን ኃይል አጠፋው ይላል። እሳት አለ፣ በእሳት ውስጥ አልፋለህ ይላል። በውሃ ውስጥ አልፋለህ ይላል። እግዚአብሔር ግን እሳቱ አይበላህም። እስቲ በደንብ አሜን። ዛሬ እሳት አይመጣም የሚል ስብከት የለም። ሊመጣ ይችላል።
ግን አንድ እውነት አለ። እሳቱ እስራትን ይበጥሰዋል፣ እነሱን ሻይን አረጋቸው የበለጠ። እንደውም በእሳት ውስጥ ንጉሡ ሲያይ የሚያንጸባርቁ ሰዎች፣ አንድ ደግሞ አብሯቸው የአማልክት ልጅ የሚመስል አየና እንዴ ምንድን ነው አለ። እኔ 4 ሰው ጥዬ አልነበር ወይ? 3 ሰው፣ አንድ ሰው ያለው እንደው ፊታቸው ያበራል፣ ምንድን ነው አለ። እስቲ አውጧቸው ሲባል ሲወጡ የሚገርም ነው፣ ኢየሱስ አብሯቸው ነበረ። ስለዚህ ዛሬም ጠባቂያችን አብሮን ነው የሚሆነው፣ ከኛ ጋር ነው የሚሆነው። ዛሬ እንዲህ ይላቸዋል፣ አትደንግጡ ይላል ኢየሱስ፣ አትራወጡ፣ አትጨነቁ ይላል ጌታ እግዚአብሔር። ለምን? እኔ ጠባቂ ነኝ፣ እኔ እከልላለሁ፣ እኔ እሸፍናለሁ፣ እኔ ፕሮቴክት አደርጋለሁ፣ አስመልጣለሁ ይላል ጌታ። የተባረከ ይሆን። ሌላው እንግዲህ የምንመለከተው ማንናወጥበት ሶስተኛው ምክንያት እግዚአብሔር አቅራቢያችን ስለሆነ፣ ፕሮቫይደራችን ስለሆነ። በእንደዚህ አይነት በሚያናውጥ ዓለም ውስጥ ስንኖር God is provider። አብርሃም እንዳለ ያህዌ ጅሬ አለ አይደለ እንዴ? ምን አለ? የመስዋዕቱን በግ እግዚአብሔር ያዘጋጃል በችግር ውስጥ። ስለዚህ ዛሬም በጣም ኮራ የምንልበት ምክንያት እግዚአብሔር በመከራ ውስጥ ለኛ መንገድ አለው። ለኛ የሚመግበን አባት አለን። ዓለም ሁሉ ቢራብ እኛ ጋር ግን አባት አለ የሚመግብ። ሰው ሁሉ እንኳን ደሞዝ ባይኖር፣ ስራ ቢከለከል፣ ምንም ነገር ባይኖር God is our provider። ሃሌሉያ አሜን። ስለዚህ የሚያኖረን ደሞዝ አይደለም፣ የሚያኖረን ስራችን አይደለም፣ የሚያኖረን የምናገኘው ቁስ አይደለም። የሚያኖረን የሰራዊት ጌታ እግዚአብሔር ነው። እስቲ ለዚህ ጌታ ክብር እንስጠው። ሃሌሉያ። እግዚአብሔር ያኖራል፣ እግዚአብሔር ያኖራል። መኖሪያ ነው፣ መኖሪያ የዘላለም አምላክ ነው። ሙሴ ወደ ከነዓን ሊገቡ ሲል ሕዝቡን እንዲህ አላቸው፣ ተመልከቱ እቺ ማርና ወተት የምታፈስ ምድር በፊታችሁ፣ እችን ነው የምትወርሷት። በጣም ደስ አላቸው፣ ማር ወተት። ግን እንዲህ አላቸው፣ መኖሪያችሁ አይደለም አለ። ማርና ወተት መኖሪያችሁ አይደለም። መኖሪያችሁ ፕሮቫይድ የሚያደርጋችሁ እግዚአብሔር ነው አላቸው። የምትገቡባት ምድር አይደለም፣ የምትጨብጧት ርስት አይደለም፣ መኖሪያ እግዚአብሔር ነው። ስለዚህ እግዚአብሔር ወገኖቼ አቅራቢ ስለሆነ ስጋት የለብንም። የእሱ አቅርቦት አያልቅም፣ እሱ ፕሮቫይድ ያደርገናል። ፊልጵስዩስ 4:19 ላይ እንዲህ ይላል ጳውሎስ ሲናገር፣ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ጨርሱት እስቲ ይሞላባችኋል። አሜን። ይሙላባችሁ። እንደ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ እኛ የምንፈልገውን ሳይሆን የሚያስፈልገንን የሚመግበን እግዚአብሔር በማደሪያው ላይ አለ። ስለዚህ ወገኖቼ ለምን እናወጣለን? ለምን እንረበሻለን? እኛ ረጋ ብለን ሰዎችን ማረጋጋት አለብን። እኛ ሰከን ብለን ሰዎችን ማስከን አለብን። ለምን ብንል እግዚአብሔር ፕሮቫይደር ነው፣ እግዚአብሔር ሰጪ ነው። እኛ እዚህ ጋር ያለን መስክሩ ብንባል በእውነት ብዙ ምን መሰክረው ነገር አለ። እያንዳንዳችን በረሃብ ዘመን ሰው ሁሉ እስራኤል ተርቦ እያለ ልጅ እናት ልጇን ቀቅላ እየበላችበት ባለ ዘመን፣ የዶሮ ኩስ በሚበላበት ዘመን፣ እነሆ ደግሞ የአህያ ጭንቅላት በውድ ዋጋ እየተሸጠ በሚበላበት ዘመን እግዚአብሔር ለሚታመንበት ለኤልያስ ምንድን ነው ያደረገለት? በኮረት ፈፋ ሂድ አለው። እዛ ቁጭ አለ። ምድረ በዳ ውስጥ በረሃብ ዘመን ቁራ እየላከለት፣ ቁራው ትኩስ ስጋ ጠዋትና ማታ እያመጣ ያበላው ነበረ። የሚገርም ነው። እግዚአብሔር ድንቅ አምላክ ነው። ሰው ተርቦ እያለ ኤልያስ ቁርጥ ይበላል፣ ክትፎ ይበላል። ይሄ በሕይወታችን ያየነው እኮ ዘመን መስክሩ ብንባል እውነት ነው። እንዳውም ብዙ ቁርጥ የበላንባቸው ዓመታት የችግር ዘመኖቻችን ናቸው። በጣም የተረማመ አለን በምንለው ሰዓት እንዳውም ብዙ ባዶ ነው የሚሆነው። ስለዚህ ወገኖቼ ምን ያስፈራናል? ለምን እንደነግጣለን? ዘማሪው አዲስ ስትናገር ለምን እፈራለሁ? ለምን እደነግጣለሁ? ታላቅ አምላክ እያለኛል። የሚያስፈራችሁ በጌታ በኢየሱስ ስም የተመታ ይሆን። የሚያስደነግጥ መንፈስ ከእግዚአብሔር አይደለም፣ የሚያኖር እግዚአብሔር ነው። በችግር ሰዓት የሚደርስ እግዚአብሔር ስሙ ይባረክ። በችግር ሰዓት ነው ጌታ የሚመጣው። ስለዚህ ምን ያስፈራናል? ኮሮና ብዙ አስተምሮናል። ያስታውሳለሁ ጌታ የረዳን ኮሮና ሰዓት ሰው ቤቱን እየሸጠ በሚሄድበት፣ እኛ ቤት ግን ቤት የገዛ ነው በኮሮና ነው።
እንዳውም ተድላ ሲናገር ቤቱን ኮሮና ብላችሁ ጥሩት እያለ ይለን ነበረ መታሰቢያ እንዲሆን። ምክንያቱም በኮሮና ሰዓት ሰው በሚሸጥበት ሰው በሚሄድበት ሰዓት እግዚአብሔር ደግሞ ቤት ይሰጣል። የሚገርም እኮ አምላክ ነው። ስለዚህ ወገኖቼ ለኛ እንዳውም በቃ ማዕበሉና ወጀቡ እንደ ንስር መሆን። ንስር አሁን ንፋስና ማዕበል ሲመጣ ብዙ ወፎች ይጠፉና ይደበቃሉ። ንስር ግን ደስ ይለዋል፣ ወደ ላይ ይወጣል ንፋስ ወዳለበት። ብድግ ብሎ ክንፎቹን ይዘረጋል፣ ብድግ አድርጎ ይዞት ይሄዳል። ያለ ምንም አቅሙን ሳይደክም ወደ ላይ ይወጣል። ስለዚህ ለኛ ማዕበልና ወጀቦቻችን አቅራቢ ኢየሱስ ስላለልን ኮራ እንበል። መልእክቴ ይሄ ነው ዛሬ። አንፍራ። 3 ነገር ነገርኳችሁ። እግዚአብሔር የሁሉ ተቆጣጣሪ ነው። እግዚአብሔር የሁሉ ጠባቂ ነው። እግዚአብሔር ደግሞ አቅራቢያችን ነው። ስለዚህ ለምን የምንፈራው? በሰዓቱ ይደርሳል፣ በጊዜው ይደርሳል። በደቂቃ እሱ አይፈጅም፣ አይዘገይም። አራተኛ የመጨረሻው መፍራት የሌለብን እግዚአብሔር ጸሎትን የሚሰማ ስለሆነ። ሃሌሉያ! እግዚአብሔር ጸሎትን የሚሰማ አምላክ ነው። ሳይታክቱ የሚጸልዩ ዘንድ እንዲህ አላቸው ይላል። አንዲት ሴት ነበረች ፍረድልኝ እያለችው፣ ዳኛው እምቢ አላት። ጨቀጨቀችው፣ መጨረሻ ፈረደ ካለ በኋላ ቀንና ሌሊት ወደሱ ለሚጮሁት ለምርጦቹ ይፈርድላቸዋል አለ። እና በመጨረሻው ዘመን እንግዲህ ከኛ የሚጠበቀው ጸሎት ነው። ጸሎት አሁን ያልኳችሁ ነገሮች ፕሮቪዥን፣ ፕሮቴክሽን ወይ ደግሞ ጥበቃም እንዲበዛልን ሉዓላዊነቱ እንዲመጣ በእኛ ህይወት ላይ ጸልዩ ነው ያለው። በሉቃስ ወንጌል የሚል እግዚአብሔር ቃል እናገኛለን። ሊመጣ ካለው ክፉ ታመልጡ ዘንድ ስትጸልዩ ትጉ ይላል። ሊመጣ ካለው ክፉ ማምለጫው ጸሎት ይባላል። እኛ መጸለይ ነው ያለብን። ጸሎት ሊመጣ ካለው አሁን ምን እንደሆነ አናቅም። የሆነ ያለው ነገር አለ። ከዚህ በኋላ ወዴት እንደሚሄድ አናውቅም። መቼስ በጣም አሪፍ ዘመን ይመጣል ብለን አናስብም። የጌታ መምጫ ስለሆነ ነገሮች እየከረሩ ነው የሚሄዱት በአንድም በሌላም። ግን አንድ መድኃኒት ተሰጥቶናል፣ ጸሎት የሚባል። ጸልዩ ታመልጡ ዘንድ። ጸሎት ያስመልጣል። ጸሎት ፕሮቴክሽን እንዲበዛልን ያደርጋል። ጸሎት የተያዘው ነገራችን እንዲለቀቅ፣ የእግዚአብሔር አቅራቦታችን፣ ፋይናንሳችን፣ ህይወታችን እንዲለቀቅ የሚያደርገው ጸሎት ነው። ሲተጉ የሚያገኛቸው እነዚህ ብፁዓን ናቸው ይላል። ስለዚህ ለእኔና ለእናንተ የተሰጠን ጸሎትና ጸሎት ነው። እንጸልይ፣ ጸሎትን ይሰማል። እስቲ አሜን በሉ። እስቲ ጸሎትን ይሰማል። ሌላ ነገር ብትተዉ ቢያቅታችሁ በዚህ ዘመን መጸለይ አታቆሙ። መጸለይ አታቆሙ። የሚጸልይ ያመልጣል። የማይጸልይ ደግሞ ወገኖቼ ውጊያው ብዙ ነው፣ ጠንከር ያለ ነው። አንድ አንበሳ እራበውና ወጣ አለ። አብላኝ አብላኝ አምላኬ እባክህ እርቦኛል አለ። አንድ ሚዳቋ አየ፣ ተመስገን አለና ወደሷ መሮጥ ጀመረ ሊይዛት። እሷ ደግሞ ዞር ብላ አየችውና ሊበላት ሲመጣ እሷ ደግሞ መሮጥ ጀመረች። አውጣኝ 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 ትላለች። እሱ ደግሞ አብላኝ 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 ሲከተላት፣ አብላኝና አውጣኝ እየተከታተሉ ይሄዱ እያለ ከዛ በመካከል አልደረሰባትም። የተከታተላት ሲሄድ መሃል ላይ ዞር ሲል አንድ ድኩላ እዚህ ጋር ተኝቷል። ጥግብ ብሎ የተኛ ድኩላ አለ፣ እንቅልፍ ይዞታል። አንበሳው አየና እኔ አብላኝ ነው ያልኩት ግንጥል አድርጎ በላው። እሷም ወጣች። ከዛ ጦጣ ዛፍ ላይ ተቀምጣ ታይ ነበርና እንዲህ አለች፣ አውጣኝ ያለ ወጣ፣ አብላኝ ያለ በላ፣ ዝም ያለው ድኩላ ተበላ አለች። እሷ ተረተችው። አውጣኝ ያለ ወጣ፣ አብላኝ ያለም በላ፣ ዝም ያለው ድኩላ ተበላ። ዝም ከማለት ጌታ ይጠብቀን። እስቲ አሜን በሉ። ዝም የሚል ሰው ይበላል በዚህ ዘመን። የማይጸልይ ሰው ሊመጣ ያለው ፍላጻ ያገኘዋል። የማይጸልይ ሰው በብዙ ነገር ክርስቲያን ሊጠቃ ይችላል። ስለዚህ አውጣኝ የምትሉ አውጣኝ በሉ፣ ያወጣችኋል እግዚአብሔር። አብላኝ በሉት፣ ያበላል እግዚአብሔር። ዝም ማለት ግን ፍዝዝ ማለት ግን ከቃል ውጪ ስለሆነ ለመናወጥ፣ ለመረበሽ፣ ለመታወክ የሚዳርገን እሱ ነው። ስለዚህ ዛሬ ጌታ እንዲህ ይላል፣ አትናወጡ፣ ሊሆን ዘንድ ያለው ግድ ነው። ወደፊትም የሚሆን ነገር አለ። እናንተ ልጆቼ ግን እኔ የበላይ ተቆጣጣሪ ነኝ፣ አትናወጡ። እናንተ ግን ምን አትሁኑ? ጠባቂ ያላችሁና ጠባቂ እንደሌለው አትሁኑ። እንዳች ምን አትበሉ? አትጨነቁ። በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ፊት ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።
ጌታ ሁላችንንም በመረጋጋት እንድንኖር ጸጋ ያብዛልን። ወንጌል ዓለምን ያድናል፣ ሕይወትን ይሰጣል።